የማንንም አራሙቻ ቪዲዮ የበጋሲ እንደሚጨርሱላ ቂጡን እያወዛወዘ ሲመጣ ሼር ታረግ የለ ሼር አድርገን ቪዲዮ ልጁን ወሰዱት፣ እየተናገርኩ ወሰዱት። ከ5 ቀን በፊት የሰራሁትን ቪዲዮ ታስታውሳላችሁ። ልጆቻችሁን ጠብቁ ብዬ ደጋግሜ ተናግሬያለሁ። ይህንን ቪዲዮ በሰራሁበት ወቅት የዛሬ 5 ቀን ማለት ነው። በተመሳሳይ ልክ በዛ ሰዓት ይመስለኛል በ3 እና በ4 ሰዓት ልዩነት አንድ ልጅ ተወስዷል። እናት ከልጇ ጋር ያለች አንዴ ሽንት ቤት ደርሼ ልምጣ ሆዴን አመመኝ ብሎ ሽንት ቤት እንደሄደ በዛው ቀረ ብላ ይህንን ፖስት ልጆች ነው የላኩልኝ። እኔ በወቅቱ አላወቅኩም። እንግዲህ ያንን ቀን ሳሰላው ኦልሞስት እኔ ልናገር 5 ሰዓትና የ6 ሰዓት ልዩነት ነው ማለት ያን ቪዲዮ ሰራው በ6 ሰዓት ልዩነት ልጁ ተወስዷል ሳሰላው ማለት ነው። ምክንያቱም ፉል ስቴትመንቱን አንብቤው ነበር። ይሄ ነው ልጁ ከእናትየው ጋር። አሁን ቢሆን በዛ አጋጣሚ ይሄን ልጅ የሆነ ቦታ ካያችሁ ልበል እንዳልኳችሁ ነው። አሁን ችግሩ እኮ ምንድነው ልጆቹ ወዲያው እንደተወሰዱ በቃ ጥሩ ነገር አይገጥማቸውም። ምክንያቱም ይሄን ወቅት እነሱም የሚፈልጉት በመሃል ፖሊስ እንቅስቃሴ ወስዶ ወደ ፍተሻ ከገባ ቶሎስ እንዳያገኘው ወዲያው እንደሚደረገው ነገር ለማድረግ የሚወስዱት ይሄን ጊዜ የሚመርጡበት ዋናው ምክንያት ይሄ ነው። የሚገባችሁ ከሆነ እናንተም ባለፈው በሰራው ቪዲዮ ላይ ልጆቻችሁን ጠብቁ በሚባል ኮመንቱን ሳነብ ነበር። አብዛኞቻችሁ እግዚአብሔር ይጠብቅ ብላችኋል። ኦፍ ኮርስ እግዚአብሔር ይጠብቅ፣ ግን እግዚአብሔር አት ዘ ሴም ታይም እኮ አንጎል ሰጥቶናል። እሱ እንዳናስቸግረው ምን ማለት ነው? ከእናንተ አቅም በላይ ምን እንደሆነ ማወቅ ይችላል። እሱ የማይሳነው አምላክ ነው። ምክንያቱም እግዚአብሔር አምላክ ነውና። ግን እንደ አንጎል በሰውነታችሁ መስራት ያለባችሁ። እቺ እናት በወቅቱ ልጇ ሽንት ቤት ሲሄድ አውቃለሁ። ከሞላ ጎደል ኢትዮጵያ ውስጥ ያለ ሽንት ቤት አሁን በርግጥ ይሻላል ከበፊቱ አይደለም። ቆማችሁ ልጃችሁ የምትጠብቁበት ራሳችሁ የምትጸዳዱበት አይደለም። ግን ልጄን የሆነ ነገር ሊገጥመው ይችላል ብላችሁ ፈንጠር ብላችሁ ቆማችሁ ሂድ ብላችሁ ለምንድን ነው የምትልኩት ልጃችሁን? ከዚህ በኋላ ንቁ እንጂ እናንተ ለምንድን ነው እኔንስ ጉሮሮን የምታሳምሙኝ? በቃ ንቁ። ከዚህ በኋላ ያለው ሲቹዌሽን ማንንም የሚያምንበት አይደለም። በጣም ሴፍ ሆኗል የሚባለው የውጭ ሀገር እንኳን ልጆቻቸውን ሽንት ቤት እንሂድ ሲሉ አብረው ነው ተከትለው የሚሄዱት። ፈንጠር ብለው ቆመው ይጠብቃሉ። ከዛ ልጆቻቸውን ይዘው ይመለሳሉ። ይሄንን ለመስራት የግድ እግዚአብሔር ይጠብቅ ነው ማለት ያለብን ወይስ የገዛ ጭንቅላታችን ነው ማሰራት ያለብን? ለምንድን ነው በነገሮች ላይ ቸልተኛ የምትሆኑት? ሁሉን ነገር ለእግዚአብሔር ለምን የምናስጠገረው? እኔ በጣም እኮ ነው የሚገርመኝ። ይሄ እንደ ማህበረሰብ ገደል የከተተን ነው። የራሳችንን ኃላፊነት መወጣት መቻል አለብን። ለዚህ እኮ ነው የምድር ህይወታችን ራሱ እከክ የሞላው። የራሳችንን ኃላፊነት መወጣት አንፈልግም። ሁሉን ነገር ለእግዚአብሔር ሁሉን ነገር እንዴ በኋላ እኮ ነፃ ፍቃዳችንን ሰጥቶ እንደፈለጋችሁ ሁኑ ብሎ ያለን እኮ እሱም እኮ እኛን ለመጠየቅ እንዲመቸው ነው። ለዛም ነው እዚህ ውስጥ ኮምፒውተር ያለ ፕሮሰሰር እንደማይሰራ ሁሉ የሰው ልጅም አንጎል እዚህ ውስጥ የከተተልን እንዲሰራ ነው። እንዴ ለምንድን ነው እናንተ መቼ ነው አንጎላችሁን ለመጠቀም ያሰባችሁት? እንዴ ሁሉ ጊዜ ከቤት ወጣችሁ ለመመለስ ብቻ ነው እንዴ? ሁሌ ነው የምላችሁ አንጎላችሁን ከቤት ወጥቶ ለመመለስ ብቻ አትጠቀሙበት። ብዙ ነገር ነው የሚሰራው። ይሄ በዓለም ላይ የምታዩት ቴክኖሎጂ በሙሉ የተሰራው በሰው ልጆች አንጎል ነው። የነጮቹም አንጎል የተሰራው ከቲሹ ነው። የኛም አንጎል የተሰራው ከቲሹ ነው። ግን እናንተ ምንድነው ችግራችሁ? ሰው የሚነግራችሁን ነገር አሰሙ። የሆነ 3-4 ሁማኔር መጥቻውን እንደዚህ ባንጠለጠል አይናችሁ ይከፈታል። እኔ በጣም እኮ የምትገርሙ ፍጡሮች ናችሁ። ይሄ ሁሉ ሆነ ለምንድን ነው? አብዛኛው ነገር የሚከሰት ነገሮች ሁሉ ፕሬዲክተብል ናቸው። ገብቷቸው ምንድነው? እኛ ግን በአይምሮ ስለተኛን ነው። እየነገርኳችሁ ነው። ከ5 ቀን በፊት ነግራችኋለሁ። ከ6 ሰዓት በኋላ ልጁ ተወሰደ። ያ ማለት በወቅቶች እናት ይሄን ቪዲዮ ላታይ ትችላለች። ግን እያንዳንዳውን ቪዲዮ ስታይ ሼር አድርግ ለራስህ ስትል። እኔ እዚህ ቦታ የምመጣው ምንም ነገር ፈልጌ አይደለም። የማንንም ጥርቅምቃሙ የሰው ቂጥ ራሱ ወስደ ሼር ታደርግ የለ እንዴ? ሶሪ በጣም ስሜታዊ ስለሆንኩ ነው። ለምን እየተነገራችሁ አይምሯችሁ ተጠቅማችሁ የምታውቁት ነገር ፊት ለፊት እየተከሰተ ደንዝዛችኋል። እና እኔ በጣም ይሄ ልጅ አሁን አሳዘነኝ። ልጁ ህፃን ነው፣ የሚያውቀው ነገር የለም። መንገር ለልጆቻችሁ ደግሞ ቁጭ አድርጋችሁ መንገር። ማንም ሰው ና እንውሰድ፣ ከረሜላ ልግዛልህ፣ እንዲህ ላድርግልህ ብሎ ሲል እምቢ በል። እናትን ብትሆኝ ንገሪ፣ አባትን ብትሆን ንገር። አባቶ ተጠዋቶ ተማታ ከተመለስከ በኋላ ዝም ብለህ ቆጣ የሚበላ አለ ብለህ ሪሞት አትንቅ። ልጅን ቅረጸው እንዳለ ድንዙዝ ሞልቶ ባገሩ። እኔ ብቻ በቃ ልጆቻችሁን ጠብቁ። እኔ ተናድጃለሁ፣ እያወቅሁት ደግሞ እየነገርኳችሁ። ቻው